ሰላም ተማሪዎች እንዴት ናችሁ? ሰላም ነው፣ ቸርነት ነኝ። ዛሬ የ11ኛ ክፍል ማትስ ዩኒት 5 ቬክተርስ ፓርት 2 ይዤላችሁ መጥቻለሁ። በቀላል መንገድ ላስረዳችሁ ሞክራለሁ። አብራችሁኝ ሁኑ። የምንጀምረው ባለፈው ካቆምንበት መልቲፕሊኬሽን ኦፍ ቬክተርስ ባይ ስካላር ነው። አንድን ቬክተር በስካላር በምናባዛበት ጊዜ ምንድነው የሚፈጠረው የሚለውን ነው የምናየው ማለት ነው። እዚህ ጋር እንደምታዩት መጀመሪያ ላይ አንድ ቬክተር ዩ አለ። ይሄንን ቬክተር በኔጌቲቭ 1 በምናባዛበት ጊዜ ራሱ ይሆንና ነገር ግን ዳይሬክሽኑ ይቀየራል ማለት ነው። እንደዚህ ይሆንላችኋል ወርታች። ኦኬ፣ ይሄ የነበረውን የመጀመሪያውን ይሄኛውን ቬክተር ግን በ2 ብናባዛው እጥፍ አደረግነው ነው። ስለዚህ 2 ታይምስ ይሆናል ማለት ነው። በ3 ካባዛነው 3 ጊዜ ራሱን ያባዛል ማለት ነው። እንዲህ እንደምታዩት ይሆንላችኋል። ኦኬ፣ ይሄ 3 ጊዜ ራሱን ያባዛውን ደግሞ በኔጌቲቭ ብናባዛው ራሱ ይሆንና ዳይሬክሽኑ ይቀየራል ማለት ነው። ኦኬ፣ በፍራክሽን ነምበር ብናባዛው ሲሄንን ነገር ለምሳሌ በ1/2 ብናባዛው ሃፍ ነው የሚሆነው ማለት ነው። ነገር ግን በኔጌቲቭ ከሆነስ ኔጌቲቭ ሃፍ ከሆነ በኔጌቲቭ 1/2 ዩ በምናደርግበት ሰዓት እንዲህ የነበረው ይሄ ዩ ብቻ ነበር ምን ይሆንላችኋል ማለት ነው። እንዴ ታንስና እቺኛው -1/2 ዩ ትሆናለች እዚህ ጋር እንደምታዩት ማለት ነው። ቀጥታ በ1/2 ብቻ ብታባዙት ኑሮ እንደዚህ ነበር የሚሆነው፣ ዳይሬክሽኑ አይቀየርም ነበር ማለት ነው። 1/2 ዩ ይሆንላችሁ ነበር። ይህንን እንደዚህ አድርጋችሁ ከያዛችሁ ኤግዛምፕል አለ፣ ኤግዛምፕል እንሰራለን። ለምሳሌ እዚህ ጋር ዩ -1,3 ነው የተጠየቁት 7 ዩ ነው። አሁን እዚህ ጋር ዩ አለ፣ በ7 አባዙት ነው። ይሄንን ያ ማለት እንደሚላችሁ 7 ታይምስ -1,3 ይሄ ማለት ደግሞ 7 ታይምስ -1 -7,21 ይሆንላችኋል ማለት ነው። ኦኬ፣ እንደዚህ ካየን አሁን ደግሞ የምናየው ፕሮፐርቲስ ኦፍ ስካላር መልቲፕሊኬሽን ነው። አንድን ቬክተር በሆነ ስካላር በምናባዛበት ጊዜ ምን አይነት ፕሮፐርቲ ነው ያለው የሚለውን እናያለን። ለምሳሌ እዚህ ጋር 2 ቬክተሮች እንውሰድ ዩ እና ቪ የሚባሉ እንዲሁም ደግሞ 2 ስካላር እንውሰድ k1 ኤንድ k2 የሚባሉ። ኦኬ፣ አሁን ፕሮፐርቲዎችን አንድ ባንድ እናያለን። ለምሳሌ ማግኒቲዩድ ኦፍ k1 ታይምስ ዩ ማለት ለየብቻ ማግኒቲዩዳቸውን ወስደን ብናባዛቸውም ዘሴም ነው የሚሆኑት ነው አንደኛው ፕሮፐርቲ ይሄ ነው። ኦኬ፣ ሁለተኛው ፕሮፐርቲ ደግሞ አሶሺዬቲቭ ፕሮፐርቲ ነው። አሶሺዬቲቭ ፕሮፐርቲ ይሄ ምን እንደሚል እኔ k1 ታይምስ k2 ዩ ቢሆን ነው ምን ማድረግ እንችላለን? k1 ታይምስ k2 አድርገን ታይምስ ዩ ማድረግ እንችላለን ማለት ነው። ኦኬ፣ ሶስተኛው ፕሮፐርቲ ደግሞ ዲስትሪቢዩቲቭ ፕሮፐርቲ ነው። ይሄ ምን እንደሆነ እናያለን። እዚህ ጋር 2 ፖይንቶች አሉ። አንደኛው k1 ፕላስ k2 ታይምስ ዩ ቢሆን ይሄ ማለት k1 ታይምስ ዩ ፕላስ k2 ታይምስ ዩ ማድረግ እንችላለን ማለት ነው። ሁለተኛዋ ፖይንት ደግሞ k1 እንወስድና u ፕላስ v ቢሆን ይሄ ማለት k1 u ፕላስ k1 v ጋር ዘ ሴም ነው የሚሆን። ሌላኛው አራተኛው ፕሮፐርቲ ደግሞ አይደንቲቲ ፕሮፐርቲ ነው። ይሄ ማለት አንድን ቬክተር በአንድ ብናባዛው አንድ ነው የሚሆነው 1 ታይምስ ዩ ነው የሚሆነው ማለት ነው። ሌላኛው ደግሞ መልቲፕሊኬቲቭ ፕሮፐርቲ ነው። መልቲፕሊኬቲቭ ፕሮፐርቲ የምንለው ደግሞ ሌላኛው መልቲፕሊኬቲቭ ፕሮፐርቲ ኦፍ 0 ነው። ይሄ ማለት አንድን ቬክተር በ0 ብናባዛው የምናገኘው ሪዛልትም 0 ነው የሚሆነው ማለት ነው። እዚህ ጋር ያየናቸውን ሙሉ ደግሞ በኤግዛምፕል እናያለን ማለት ነው። ይሄኛው ኤግዛምፕል if u 5, -9 and v equals 3,5 then find a ላይ የሚለኝ 2 ታይምስ 3u ይሄ ማለት በቀላሉም ታደርጋላችሁ 2 ሲባዛ 3 ታደርጋላችሁ 6 ዩ ይሆንላችኋል ማለት ነው። ይሄ አሶሺዬቲቭ ፕሮፐርቲ ነው። 2 እና 3 ነበስተን ከዛ በዩ ማባዛት። ኦኬ፣ 6 ታይምስ ዩ ማለት ደግሞ 5, -9 6 ሲባዛ 5 ማለት 30 ነው። 6 ሲባዛ -9 ማለት -54 ይሆንላችኋል ማለት ይሄ ነው አውት። ኦኬ፣ ቢ ላይ ደግሞ 3 + 2 ታይምስ ዩ ይሄ ማለት ምን ብለናል? 3 + 2 ታይምስ ዩ ማለት ከፈለግ ሩሉን ተጠቅማችሁ መሰውት ከሆነ 3u + 2u ብለናል። ይሄኛው ደግሞ ምንድነው? ዲስትሪቢዩቲቭ ፕሮፐርቲ ነው። ስለዚህ አሁን እዚህ ጋር ቀጥታኛ ምን ማድረግ ይችላል? ይሄን መደመር ይችላል። 5 ታይምስ ዩ ማድረግ ይችላል። ስለዚህ 5 ታይምስ ዩ ማለት 5, -9 ነው። ይሄም ማለት 25, -45 ይሆናል ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ኦኬ፣ ሲ ላይ ምንድነው የሚለን? 3 ታይምስ u + v ነው። ይሄን ማድረግ ምን ትችላላችሁ? እንዴት ማድረግ ትችላላችሁ? 3 ታይምስ u ፕላስ 3 ታይምስ v ማድረግ ትችላላችሁ ማለት ነው። ይሄ ዲስትሪቢዩቲቭ ፕሮፐርቲ ነው።
ከዛም በኋላ 3 ታይምስ u ማለት 5 ኮማ ማይነስ 9 ፕላስ 3 ታይምስ v ማለት ደግሞ 3 ኮማ 5 ከዛም በኋላ ይሄ ምን ይሆንላችኋል 25 ከዛም በኋላ ይሄ ምን ይሆንላችኋል 15 ኮማ ማይነስ 27 ፕላስ 9 ኮማ 15 ይሆንላችኋል። ከዛም በኋላ ኤክስ ኮምፖነንቱ ከኤክስ ኮምፖነንት ጋር ነው የምትደምሩት፣ ዋይ ኮምፖነንቱ ደግሞ ከዋይ ኮምፖነንት ጋር ነው የምትደምሩት። 15 ሲደመር 9 ማለት ስንት ነው የሚሆንላችሁ 24 ኮማ ማይነስ 27 ሲደመር 15 ማለት ደግሞ ማይነስ 12 ይሆንላችኋል ማለት ነው። ዲ ላይ ያለው በአንድ ቪን ስታባዙ ራሱ ነው የሚሆንላችሁ ምን 3.5 ይሆንላችኋል። ኢ ላይ ያለው ደግሞ በዜሮ ስታባዙት ዜሮ ነው የሚመጣላችሁ ማለት ነው። ይህንን ነገር ትይዛላችሁ። ከዛ ወደ ኤክሰርሳይዝ እናልፋለን። ኤክሰርሳይዝ 5.4 በቀላል መንገድ ነው ማስረዳችሁ። በጣም ቀላል ስለሆነ አንደኛን እስካሁን በሰራ ነው መሰረት ሰራላችሁ፣ ሁለተኛን እኔ ያስረዳችኋለሁ ማለት ነው። ሁለተኛ in the triangle ABC A B C AB represent U ቬክተር AB ማለት ትችላላችሁ። A B represent U represent ያደርግልኛል። BC represents V ይሄ ደግሞ V represent ያደርጋል። if B is the midpoint of AB D ደግሞ midpoint ነው then express AC CA and DC in terms of U and V ነው የሚለኝ። ቬክተራችንን እንውሰድ። መጀመሪያ ላይ የአንደኛው ላይ ምን እናደርጋለን? AB ተሰጥቶኛል እንደዚህ። ኦኬ ከዛስ BCም ተሰጥቶኛል እንደዚህ። ያው እንዴት ታዩታላችሁ? ይሄ V ነው፣ ይሄ ደግሞ U ነው። የተጠየቅኩት ከዚህ ተነስቶ ወደዚህ ያለውን ነው። ወደዚህ ያለውን ሪዛልታንት ቬክተር ነው ማለት ነው። ይሄ ምን ይላችኋል? AC ይሆናል። ይሄ ምናችን ነው? ሪዛልታንታችን ነው ማለት ይሄን የምንፈልገው። ኦኬ አሁን እዚህ ጋር እንደምታዩት ባለፈውም ብያችኋለሁ። ሄድ ቱ ቴል ከተገናኘ የአንድ ቬክተር መጥቶ ሄዱ ከአንዱ ቴል ጋር ከተገናኘ የዚህኛው ቬክተር ቴል ይሄኛው ነው እዚህ ጋር፣ የዚህኛው ሄድ ደግሞ መጥቶ እዚህ ጋር ተገናኝቷል። ሪዛልታንቱ ማለት ከዚህ ተነስቶ እዚህ ያለው ነው ብያችኋለሁ አይደለም? ሶ ይሄ ሪዛልታንት ማለት ደግሞ ይሄ ሲደመር ይሄ ነው። ስለዚህ እዚህ ጋር ምን ይላችኋል ማለት ነው? ቬክተር AC ማለት U ፕላስ V ይሆናል ማለት ነው። ወይም A B ፕላስ B C ይሆንላቸዋል ማለት ነው። ከዛ ቀጥሎ CA ነው የሚጠይቀኝ። ይህንን በደንብ ተከታተሉ። CA ማለት ደግሞ ከሲ ነው ወደዚህ የምንመጣው ማለት ነው። እንዲህ ነው የሚሆነው። ይሄ ሪዛልታንታችን ነው ብለን ነው የምናስበው። የተጠየቅነው ሪዛልታንታችን ነው ብለን ነው የምናስበው። ኦኬ ይሄ ሪዛልታንታችን ከሆነ ይሄኛው አናቱ መጥቶ ከምን ጋር ነው መገናኘት ያለበት? ከዚህኛው ቬክተር ሄድ ጋር ነው መገናኘት ያለበት፣ እዚህ ጋር እንዳየ ነው ማለት ነው። ኦኬ ይሄኛው ከዚህ ጋር ከተገናኙ ከዚህኛው ከስረኛው ቬክተር ቴል ጋር ደግሞ የዚህኛው ቬክተር ምንድነው የሚመጣ ማለት ነው? ሄዱ ነው የሚመጣ ማለት ነው። ቅድም ወደ ላይ ነበር። ስለዚህ እዚህ ግን ለዚህኛው ጊዜ ምን ይሆናል ማለት ነው? ማይነስ ቪ ይሆናል። ለዚህኛውም ማይነስ ዩ ይሆናል ማለት ነው። ስለዚህ ቺኛታ ምንድነች? ሲኤ ነች። ስለዚህ አሁን ምን ሆነ ማለት ነው? ሲኤ ማለት ምን ሆነላችሁ? ማይነስ ቪ ፕላስ ማይነስ ዩ። ያ ማለት ማይነስ ቪ ማይነስ ዩ ይሆንላችኋል ሲኤ ማለት ነው። ኦኬ ይህን እንዲያደርገን ካየን አሁን ደግሞ ዲሲ ነው ከዲሲ ያለው ማለት ነው። ይኸው አሁን የሪዛልታንታችን የተጠየቅነው ሄዱ ጋር ይሄኛውም ሄዱ መቶ ተገናኝቷል። ኦኬ የዚህኛው ቴል ላይ ስንመጣ ግን የሌላው ቬክተር ሄድ መቶ መግጠም አለበት። ይኸው ገጥሟል ማለት ነው። ስለዚህ እዚህ ጋር ዲሲ ቬክተር ዲሲ ማለት ምንድነው የሚሆነው ማለት ነው? ዲቢ ቬክተር ዲቢ ወይም ደግሞ 1/2 ኦፍ ዩ ፕላስ ቪ ይሆናል ማለት ነው። ለምንድነው 1/2 ያልኩት? ያው ሚድ ፖይንት ስለሆነች ችኛቷ ኤቢ ማለት ያ ደግሞ አይደል? ኤቢ ማለት ዩ ነው። ይሄ ደግሞ ከዚህ ደግሞ ሃፍ ስለሆነ የዩ 1/2 ነው የሚሆነው ማለት ነው። ኦኬ አሁን እንደ ማጠቃለያ ነገር ነግራችሁ ለፍ እዚህ ጋር ሁሉ ጊዜ ቬክተሮችን ስታገናኙ ሄድ ቱ ቴል ነው የሚሆነው። ይሄ ቬክተሮችን ኮኔክት ስታደርጉ ነው ግራፊካሊ ሪዛልታችሁ ስትፈልጉ ማለት ነው። ከዛ በኋላ የመጨረሻውን ሪዛልታንታችሁ ቬክተሮችን ሄድ ቱ ቴል ካገናኛችሁ በኋላ ሪዛልታንቱን በምትሰሩበት ሰዓት ደግሞ ቴል ቱ ሄድ ትመጣላችሁ ማለት። ለምሳሌ ሁለት ቬክተሮች እንደዚህ ያሉ እንበል፣ እንደዚህ ያሉ። አሁን የነዚህን ቬክተር ሪዛልታንት ፈልጉ ከተባለ ምን እንደምታደርጉት? አንዱ ቬክተር ተወሰደ ወይ ይሄንን ትመርጣላችሁ። ለምሳሌ ይሄንን ልውሰድ እኔ ወሰድኩ። ይኸው ከዛ ሲሄንን አምጥቼ ምን እንደማደርገው ማለት ነው ከአንደኛው ቴል ጋር ነው ማያይዘው ከወሰድኩት ጋር ማለት ነው። ኦኬ ያው አገናኘሁት። ሪዛልታንት ማለት ሰምን ማለት ነው? ቴል ቱ ሄድ፣ ከቴሉ ወደ ሄዱ ነው የሚሄደው። ያው እንደዚህ ያደርጋለሁ ማለት ነው። ይሄን ነገር ማርሳት የለባቸው። ኦኬ ወደ ቀጣይ ኤግዛምፕል ደግሞ እናልፋለን። ሶስተኛው ጥያቄ ABCD is a parallelogram. AB represents U and BC represents V. አሁን AB represent የሚያደርግልኝ U ነው። BC ደግሞ represent የሚያደርግልኝ V ነው። If M is midpoint of AC ከA እስከ B
ያለውን ሚድ ፖይንቱን ሀፉን ማለት ነው ማነው ሪፕሬዘንት የሚያደርገው? ኤም ነው ማለት ነው። ይኸው ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው እኩል ነው። ስለዚህ ሚድ ፖይንቱ ያለው ማን ነው? ኤም ነው ማለት ነው። ኤንድ ኤን ኢዝ ዘ ሚድ ፖይንት ኦፍ ቢዲ። ከዚህ እስከዚህ ያለው ሚድ ፖይንቱ ደግሞ ኤን ነው። አሁን እዚህ ጋር ክሮስ የተደራረጉ ይመስላሉ፣ ግን እንደዛ ለማሰብ ያለባችሁ እናንተ። ይሄኛው ኤም ከኤ እስከ ሲ ያለውን ሚድ ፖይንት ነው። ኤን ደግሞ ከቢ እስከ ዲ ያለውን ነው። ፋይንድ ቢ ኤም ኤ ኤን ኢን ተርምስ ኦፍ ዩ ኤንድ ቪ አፍተርዋርድስ ሾው ዛት ኤም ኤንድ ኤን አር ኮኢንሲደንት። አንድ ፖይንት መሆናቸው አንድ ፖይንት ላይ እንደሚገናኙ ሾው አድርግ ነው። ኦኬ እዚህ ጋር መጀመሪያ ይሄኛውን እንውሰድ። ይኸው ከኤ ቢ አይደል? ይኸው እንደዚህ ሄደ። ይሄን ምንድን ሪፕሬዘንት የሚያደርግልኝ? ዩ ነው። ከቢ ሲ ደግሞ ምንድን ሪፕሬዘንት የሚያደርግልኝ? ቪ ነው። ኤሲ ማለት ከዚህ ወደዚህ ማለት ነው። ይሄ ቬክተር ኤሲ ነው። ኦኬ ቬክተር ኤሲ ማለት ምን ማለት ነው? አሁን ይኸው እዚህ ጋር እንደምታዩት የዚህኛው ቬክተር ሄድ ከዚህኛው ቴል ጋር ተገናኝተዋል። ሶ ከዚህ ጀምሮ እዚህ ስንሄድ ምንድነው የሚሆንልኝ ማለት ሪዛልታንቱ ነው የሚሆንልኝ። ስለዚህ ይሄ ኤሲ ማለት ዩ ፕላስ ቪ የሚለውን ነው የሚወክልልኝ ማለት ነው። መጀመሪያ ይሄንን እናወጣለን። ኦኬ ይህንን አገኘን በኋላ ኤኤም ማለት ደግሞ የኤሲ ሃፍ ነው። ኤኤም ቬክተር ኤኤም ማለት ሃፍ ኦፍ ቬክተር ኤሲ ነው። ያ ማለት ምን ይሆንላችኋል? 1/2 ዩ ፕላስ ቪ ይሆንላችኋል ማለት ነው። ኦኬ እንደዚህ አድርጋችሁ ትይዛላችሁ ኤኤም ማለት። ይህን እንደዚህ ከያዛችሁ በኋላ ወደ ቀጣዩ ደግሞ እንምጣ። እዚህኛው ላይ ደግሞ እንምጣ። ሁለተኛ ላይ በምንመጣበት ሰዓት ደግሞ ቢ ዲ የሚለውን ነው የምናስበው ማለት ነው። ከቢ ወደ ዲ ሄደውን ቬክተር ታዩታላችሁ። ይኸው ይሄ ነው ብለን እናስብ። ቢ ዲ ይሄ ነው ብለን እናስብ። ኦኬ ከዛም በኋላስ ይሄኛው ማለት ከዚህኛው ጋር ምንድን ነው? ፓራላል ነው አይደል? ስለዚህ እሱን እዚህ ጋር ቀጥታ እንዲያርግ ላምጣው። ይሄኛው ምንድን ነው ማለት ነው? ቪ ነው ማለት ነው። ኦኬ ይሄኛው ቪ ከሆነልኝ አሁን እስቡት የተጠየቅኩት ይሄኛው ቬክተር ሄዱ ከዚህኛው ሄድ ጋር የተገናኘው አይደል? ስለዚህ እዚህ ጋር ምንድነው መገናኘት? እዚህ ጋር የሚገናኘው ምንድነው? ቴይሉ ጋር ነው ማለት ነው። ኦኬ እንደዚህ ይመጣለው ማለት ነው። ከዛም በላይ ይሄ ማለት ማይነስ ዩ ይሆንላችኋል። ምክንያቱም ቅድም ወደዚህ ነበር አይደል ዩ ማለት የተባለው፣ አሁን ሪቨርስ ስላደረግነው ወደዚህ ነው የሚሆነው ማለት ነው። ኦኬ ከዛም በኋላ አሁን ምንድነው የምናደርገው? ቬክተር ቢዲ ማለት ምንድነው የሚሆንላችሁ? አሁንም ማይነስ ዩ ፕላስ ቪ ይሆናል ማለት ነው። ኦኬ እዚህ ጋር ምን አለች? ሴንተር አለች እችኛቱ አይደል? እቺ ሴንተር ግን ምንድነች? ኤን ነች። እዚህ ጋር እንደምታውቀው ቢ ነው፣ ይሄኛው ኤ ነው፣ ይሄኛው ደግሞ ዲ ነው። ከዛ በኋላ ቢኤን ማለት ምን ማለት ነው? አሁን የቢዲ ሃፍ አይደል? ስለዚህ ቢኤን ማለት ምን ይሆንላችኋል? ሃፍ ኦፍ ማይነስ ዩ ፕላስ ቪ ይሆንላችኋል ማለት ነው። አሁንም ይህንን ኢኩዌሽን አገኛችሁ። እዚህ ጋር አንድ ኢኩዌሽን አገኛችሁ። ከዛም በኋላ ምን እንደሚቀራል ልንገራችሁ። ኤኤን ነው የሚቀራል። ኤኤን የሚለውን ደግሞ እንሰራለን ማለት። ኤኤን የሚለውን ከሰራን በኋላ መጨረስ እንችላለን። ከዛ በኋላ አሁን ታች ላይ እንደዚህ ሄደ ቬክተር አለ ዩ ይባላል። እዚህ ጋር ቢ ነው፣ እዚህ ጋር ኤ ነው። ኤን እዚህ ጋር ያለችው ብለን እንስብ። አሁን የተጠየቅኩት ከዚህኛው ቬክተር ተነስቶ ወደዚህ የሚሄድ ነው አይደል? ኦኬ እዚህ ጋር መጥቶ የሚጋጠመው ያው እንዲህ ነው። ይሄ ኤኤን ይባላል። አሁን እዚህ ጋር መጥቶ የሚጋጠመው ምንድነው መሆን ያለበት? ሄድ ነው መሆን ያለበት አይደል? ኦኬ ይሄኛው እንደ ሪዛልታንት ነው የምናስበው የተጠየቅነው። ኦኬ ከዛስ ይሄው ይሄ እንዲሆነ ማለት ነው። አሁን ኤኤን ማለት ምንድነው የሚሆንላችሁ? ዩ ፕላስ ቢኤን ይሆናል ማለት ነው። ቢኤን ይሆንላችኋል። ኦኬ ኤኤን ኢኩል ቱ ዩ ፕላስ ቢኤን። ዩ ፕላስ ቢኤን ማለት ምንድነው ተብያለው? ማይነስ ቢኤን ማለት 1/2 ማይነስ ዩ ፕላስ ቪ ነው። ኦኬ ዩ ፕላስ ማይነስ 1/2 ዩ ምን እንደሚሆንላችሁ? ዩ ማይነስ 1/2 ዩ ፕላስ 1/2 ቪ ይሆናል። ኦኬ ዩ ማይነስ 1/2 ዩ ማለት 1/2 ዩ ፕላስ 1/2 ቪ ይሆናል ማለት ነው። ከዛ ነው አሁን ኤኤን ኢኳል ቱ 1/2 ኮመን ብታወጡት ምን ይላችኋል? ዩ ፕላስ ቪ ሆነ ማለት ነው። አሁን ኤኤን እና ኤኤም እኩል ከሆነ እነዚህ ፖይንቶች ዘሴም ላይ ነው ያሉት ማለት ነው። ይኸው ኤኤም እና እንደምታዩት ኤኤን ምን ሆነ ማለት ነው? እኩል ነው፣ አንድ አይነት ነው። ስለዚህ ኮኢንሲደንት ናቸው ማለት እንደዚህ አድርጋችሁ ነው የምትሰሩት። አሁን ደግሞ የምናየው ዩኒት ቬክተርስ የሚለውን ነው። ዩኒት ቬክተር ማለት ማግኒቲዩዱ አንድ የሆነ ነገር ግን ዳይሬክሽንን ለመጠቆም የምንጠቀምባቸው ቬክተሮች ነው። ለምሳሌ ኤክስ ዋይ አክስስን እናንሳ። ይሄኛው ኤክስ አክስስ ነው እንበል፣ ይሄኛው ደግሞ ዋይ አክስስ ነው። ኤክስ አክስስን ፖይንት የሚያደርግልኝ ወይም የሚጠቁምልኝ ዩኒት ቬክተር አይ ይባላል። ዋይ አክስስን የሚጠቁምልኝ ቬክተር ደግሞ ጄ ይባላል። ነገር ግን ማግኒቲዩዳቸው ስንት ነው ብያቸዋለሁ? አንድ ነው። ከዚህ ተነስቶ
እስከዚህ ያለው ሌንግዙ ስንት ነው? 1 ማግኒቲዩዱ ማለት ነው። ኦኬ እቺ ፖይንት ማለት ታዲያ ምን ማለት ነች? ኤክስ አክሲስ ስለሆነች እቺ ፖይንት ማለት 1,0 ነው። ስለዚህ እቺ አይ የምትለው የምትወክልልኝ 1,0 ነው። ማግኒቲዩዱ ስንት ነው? የዚህኛው 1 ነው ማለት ነው። ኦኬ እንደገና እዚህ ጋም ደግሞ የዚህ ማግኒቲዩዱ ስንት ነው? 1 ነው ሌንግዙ ማለት ነው። ኦኬ እቺ ፖይንት ማለት አሁንም ምንድነው የምትሆንልኝ? 0,1 ዋይ አክሲስ ላይ ስለሆነ ያለው ኤክስ 0 ነው፣ ዋይ ግን 1 ነው። ስለዚህ ጄም የሚጠቁምልኝ ምንድነው ማለት ነው? 0,1 ማግኒቲዩዳቸው ስንት የሆነ ናቸው? 1 ማን ዩኒት ቬክተሮች። ኦኬ አሁን ዩ የሚባል ቬክተር አለ። ይሄ ደግሞ ኤ ኮማ ቢ ነው እንበል። ይህም በኮለመን ፎርም መግለጽ እንችላለን ኤ ቢ ብለን። ነገር ግን ይሄኛውን አት ዘ ሴም ታይም ደግሞ በዩኒት ቬክተርን መግለጽ እንችላለን ኤ አይ ፕላስ ቢ ጄ ማለት ነው። አሁን ይሄ ምንም ግር እንዳይላችሁ እዚህ ጋር ላሳያችሁ ነው። ኤክስ ዋይ አክሰስ እናንሳ። ይሄኛው ኤክስ አክሰስ ነው፣ ይሄኛው ደግሞ ዋይ አክሰስ ነው። ኤክስ አክሰስ ላይ ኤ ያክል ሂዷል እያለኝ ነው። ያ ማለት እዚህ ድረስ መጥቷል ልበልቺ ፖይንት ኤ ነች። ከዛስ ወደ ዋይ ደግሞ ቢ ያክል ሂዷል ነው። ይሄ ደግሞ ቢ ነው የሚወክልልኝ ማለት እቺ ፖይንት ደግሞ ቢ ነች። ስለዚህ አሁን ከዚህ ተነስተን እዚህ ጋር ብንሄድ ቬክተር ዩን እናገኛለን ማለት ነው። ዩ ማለት ኤ ኮማ ቢ ነው። እንደነገርኳችሁ እዚህ ጋር ምን አለች ማለት ነው? አይ አለች። እቺ ማግኒቲዩዱ 1 የሆነች ማለት ነው። ኦኬ እዚህም ጋር ደግሞ በመጻበት ሰዓት ቢ አለ። እንደገና እዚህ ጋር ዩኒት ቬክተራችን ጂ አለች። ስለዚህ አሁን ይሄ ዩ ማለት ኢን ተርምስ ኦፍ ዩኒት ቬክተር ግለጹ ከተባልኩኝ ዩ ማለት ኤ ታይምስ ይሄኛው ከዚህ ተነስቶ እስከዚህ የመጣው ኤ ነው ሲባዛ በዩኒት ቬክተሩ እናደርጋለን ማለት ነው። ኤ አይ እንላለን ፕላስ እንደገና ደግሞ እሷ ወደ ላይ ደግሞ ምናለ ቢ ያለበትን ዳይሬክሽን ደግሞ የምጠቁልኝ ምንድን ነው? ጂ። ኦኬ አሁን በዚህ ከመጣን ዩን ኢን ተርምስ ኦፍ ዩኒት ቬክተር ግለጹ ከተባልኩ እዚህ ጋርም ገልጬዋለሁ። ዩ ኢኩል ቱ ምን ይሆናል ማለት ነው? ወደ ኤክስ አክሲስ ላይ ምን ያክል ነው ሄደው? ኤ ያክል ዩኒት ሂዷል። ኦኬ ኤ አልኩኝ። ኤ ያክል ኤክስ አክሲስ ላይ መሄዱን የሚጠቁምልኝ ደግሞ ምንድን ነው? አይ። አሁን ኤ አይ ከተባለ ኤክስ አክሲስ ላይ ኤ ያክል ዩኒት ሂዷል ነው። ፕላስ ዋይ አክሲስ ላይ ምን ያክል ዩኒት ነው ሄደው? ቢ ያክል። ዋይ አክሲስን የሚጠቁምልኝ ዩኒት ቬክተር ማን ነው? ጂ። ዩ ኢኩዋል ቱ ኤ አይ ፕላስ ቢ ጂ ብዬ ማስቀመጥ እችላለሁ ማለት ነው። ማግኒቲዩድ ኦፍ ቬክተር ዩ ከተጠየቅኩኝ እዚህም ጋር እንደምታዩት ምንድን ነው ይሄኛው? ሃይፖትነስ አይደል? ይሄኛው ነገር ዩ ማለት ይሄ ነው እኮ። ዩ ማለት ሃይፖትነሱ ነው ይሄኛው። ኦኬ ይሄን ሃይፖትነስ ለማግኘት ደግሞ እንደምናደርገው ስኩዌር ሩት ኦፍ ከዚህ እስከዚህ ያለው ስኩዌር ሲደመር ከዚህ እስከዚህ ያለው ስኩዌር ነው። ኤ ስኩዌር ፕላስ ቢ ስኩዌር። አይን ስኩዌር አረጋችሁት ማለት አንድ ነው የሚመጣው። ጄንም ስኩዌር አረጋችሁት ማለት አንድ ነው የሚመጣው፣ ምክንያቱም ማግኒቲዩዱ አንድ ስለሆነ። ስለዚህ ማግኒቲዩድ ኦፍ ዩ ከተባልኩኝ ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ይሆናል ማለት ነው። ኦኬ አሁን አንድ ጥያቄ ልጠይቃችሁ። ፋይንድ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ዩ ልበል። እዚህ ጋር ደግሞ የተሰጠኝ ዩ ማለት 2,5 ነው ልበል። ኦኬ ይሄ ምን ማለት እንደሆነ በደንብ እንየው። አሁን ኤክስ ዋይ አክሲስን ላንሳ እዚህ ጋር ፖዚቲቭ ቦታዎችን ብቻ ማለት ነው። ይሄ ኤክስ ነው፣ ይሄኛው ደግሞ ዋይ ነው። ኤክስ ላይ 2 ዩኒት ሂዱልኛል። ኦኬ ዋይ ላይ ደግሞ 5 እዚህ ጋር ነው ብል ወደዚህ ሂዷል። ይኸው እዚህ ድረስ መጥቷል ማለት ነው። እንዲህ ሂዶ እንዲህ መጥቶልኛል። ኦኬ የዚህኛው ማግኒቲዩድ ማለት ስንት ነው? ይሄ ማለት ዩ 2,5 የዚህ ማግኒቲዩድ ማለት ይሄኛው መጠኑ ማለት ነው። ይሄኛው ቁመቱ ስንት ነው የሚሆነው? ስኩዌር ሩት ኦፍ 2 ስኩዌር ፕላስ 5 ስኩዌር 9 ፕላስ 25 ስንት ነው የሚሆንላችሁ? 34 አይደል? መጠኑ ይሄኛው ምንድነው? ስኩዌር ሩት ኦፍ 34። የተጠየቅኩት ግን በዚህ ዳይሬክሽን ላይ ያለችውን ዩኒት ቬክተር ነው፣ ማግኒቲዩድ 1 የሆነችውን ማለት ነው። ይሄውና በደንብ ላሳያችሁ። እዚህ ጋር ይሄ ወደዚህ ስንት ነው? 2 ነው። ወደ ላይ ስንት ነው? 5። ይሄ ደግሞ የመጣልኝ ስንት ነው? ስኩዌር ሩት ኦፍ 34። አሁን የተጠየቅኩት በዚህኛው ዳይሬክሽን ላይ ያለውን ዩኒት ቬክተር ነው። ዩኒት ቬክተር ማለት ማግኒቲዩዱ 1 የሆነ ብያቸዋለሁ። 1 የሚመጣልኝ ነው የምፈልገው ማለት ነው። ኦኬ በዚህ ዳይሬክሽን ላይ ያለውን ዩኒት ቬክተር ለማግኘት እንዴት አድርገን ነው የምንሰራው ነው እሱን ነግራችኋለሁ። ስለዚህ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ዩ ኢኳል ቱ ራሱ ቬክተራችን ሲካፈል ለማግኒቲዩዱ እናደርጋለን ማለት ነው። ከዛን ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ዩ ማግኘት እንችላለን ማለት ነው። በዚህ በኩል የሆነች ያክል ኤክስ አክሲስ ትሄዳለች፣ በዚህ በኩል የሆነ ያክል ትሄዳለች። ማግኒቲዩድ ላይ ስንፈለጋት ግን 1 ነው የምትመጣው ማለት ነው። ይሄ ዩ ነው። በዚህ ዳይሬክሽን ላይ ያለው እንደዚህ አድርገን መስራት እንችላለን ማለት ነው። ለምሳሌ አንድ ቬክተር ኤ ተሰጠኝ። በዚህ ቬክተር ኤ አቅጣጫ ላይ ያለውን ዩኒት ቬክተር ፈልግ ከተባልኩኝ ምን እንደማደርገው ያው ዩኒት ቬክተር አሎንግ ቬክተር ኤ ኢኳል ቱ ቬክተር ኤ ራሱ ሲካፈል ማግኒቲዩድ ኦፍ ቬክተር ኤ ማድረግ እችላለሁ ማለት ነው።
እቺ ማለት ምን ማለት ፈልጌ ነው? ዩኒት ቬክተር አሎንግ ቬክተር ኤ ወይም ደግሞ in the direction of ቬክተር ኤ እያልኩ ነው ማለት ነው። ይህንን ነገር ማወቅ አለባችሁ። ይህን እንደዚህ አድርጋችሁ ከያዛችሁ ኤግዛምፕሎችን እንሰራለን። ኤግዛምፕል እዚህ ጋር express the following vectors in terms of standard unit vector I j ነው። በቀላሉ ይሄ ሁሉንም አልሰራላችሁ። ኤም ብቻ ነው ሰራው 5, -6 ይሄኛው ስትገልጹ ምን እንደምታደርጉ 5i - 6 j አድርጋችሁ መግለጽ ነው ማለት ነው። ይሄን ያክል ኢዚ ነው የሚሆንላችሁ። ሌሎችን እናንተ ተሰራላችሁ በጣም ቀላል ስለሆነ። እዚህ ጋር ደግሞ ኮኦርዲኔት ፎርም ነው። ኤን ብቻ ነው የምሰራው። አሁንም i + 4j እዚህ ጋር አንድ ነው ያለው 1,4 አድርጋችሁ መግለጽ ነው። ለቢ ደግሞ 3, -3 አድርጋችሁ መግለጽ ነው። አሁን ደግሞ ኤክሰርሳይዝ 5.5 እንሰራለን። ኤክስፕረስ ዘ ቬክተር 3,4 in terms of standard unit vector i j ነው የሚለው። ይህንን በስታንዳርድ ዩኒት ቬክተር i j ነው የምንገልጸው ማለት ነው። ስለዚህ በቀላሉ እንደሚሆነው 3i + 4j ይሆናል ማለት ነው። ሁለተኛውን ደግሞ እንሰራለን። ሁለተኛ ላይ በምንመጣበት ሰዓት ኤክስፕረስ ቬክተር pq in terms of unit vector i and j when the end points are p6 2 and q1 3 ኦኬ። አሁን ደግሞ ኤክስ ዋይ አክሲስ ላይ መጀመሪያ ምን እንደሚመስል እናስቀምጠው። ይሄ ኤክስ አክሲስ ሲሆን ይሄ ደግሞ ዋይ አክሲስ ሲሆን ፒ ማለት 6,2 ነው። እዚህ ጋር 6 ይሄ ቢሆን 2 ደግሞ እዚህ ጋር ቢሆን ይሄ ማለት ቬክተራችን ኢንድ ፖይንቱ ይሄ ነው ማለት ነው። ኢኒሻሉ ከዚህ እና ኢንድ ፖይንቱ ደግሞ ይሄ ነው። ኦኬ ከዛ ደግሞ ቬክተር ኪው ደግሞ 1,3 ነው። ኤክስ 1 ሲሆን ዋይ ደግሞ 3 ነው። እንዲህ ነው የሚሆነው። ይሄ ደግሞ እዚህ ጋር ይመጣል። ከዚህ ተነስቶ እዚህ ይሆናል ማለት ነው። አሁን እቺ ፖይንት ማለት 1,3 ነው። እቺ ፖይንት ማለት ደግሞ 6,2 ነው። የተጠየኩት ደግሞ ፒ ኪው ነው። ይሄኛው ፒ ነው፣ ይሄኛው ኪው ነው። ከዚህ ወደዚህ ያለው ማለት ነው። እቺ ፒ ኪው ነች። ፒ ኪው ማለት ምን ማለት ነው? መጀመሪያ ላይ ፒ ኪው ማለት ከኪው ላይ ፒን መቀነስ ማለት ነው። 1 - 6 ምንድነው የሚሆንልኝ? -5, 3 - 2 1 ይሆንልኛል ማለት ነው። ከዛም በኋላ ይሄንን ነው እንግዲህ በዩኒት ቬክተር i j የምገልጸው። p q ማለት -5i + j ይሆንልኛል ማለት ነው። እንደዚህ አድርገን ነው የምንሰራው። ኦኬ ቀጣይሳ ሶስተኛ let u be the vector with initial point -4 6 ነው። ይሄኛውንም እንደዚህ አድርገን መስራት እንችላለን። ይሄ x አክሲስ ነው፣ ይሄኛው ደግሞ y አክሲስ ነው። x -4 እዚህ ጋር ቢሆን y ደግሞ +6 እዚህ ጋር ቢሆን ያ ማለት ከዚህ ነው ኢኒሻል ፖይንቱ ማለት ነው። ይሄ ተርሚናል ፖይንቱ ደግሞ -10 5 ነው። ወደዚህ ምጣ። እዚህ ጋር -10 ቢሆን 5 ደግሞ እዚህ አካባቢ ቢሆን ይሄ ማለት ነው ኢኒሻል ፖይንቱ ይሄ ነው፣ ኢንድ ፖይንቱ ይሄ ነው። ከዚህ ወደዚህ ነው የመጣው ማለት ነው። እቺ ፖይንት ማለት -10, -4 ማለት ነው። እቺ ፖይንት ማለት -10, 5 ነው። ይሄው እዚህ ጋር y5 ነው የሚያሳየኝ። እቺ ፖይንት ማለት ደግሞ -4, 6 አሁን ኢኒሻል ፖይንቱ ይሄ ነው፣ ተርሚኔት ፖይንቱ ደግሞ ይሄ ነው። ሌት እቺኛይቷን ፒ ልበላት፣ እቺን ደግሞ ኪው ልበል። ስለዚህ ቬክተራችን ምንድነው የሚሆነው? ኢኒሻሉ ይሄ ነው፣ ፋይናል ደግሞ ይሄ ነው አይደል? ስለዚህ ኪው ፒ ይሆናል ማለት ነው። ምን ማለት ነው? ከፒ ላይ ኪውን መቀነስ ነው። ስለዚህ -10 -4 -14, 5 -6 -1 ይሆንልኛል ማለት ነው። ይህንን ተርምስ ኦፍ ዩኒት ቬክተር ወይም ተርምስ ኦፍ ስታንዳርድ ዩኒት ቬክተር ስገልጸው -14 i - j ይሆናል ማለት ነው። እንደዚህ አድርጋችሁ ነው የምትሰሩት። ግራፊካሊ እንዴት አድርገን ይሄን የምንሰራው? ያው እዚህ ጋር እንዲህ ማፍረዘም ነው። -14 እዚህ ጋር ቢሆን -14 እዚህ ጋር ቢሆን -1 ማለት ደግሞ እዚህ ጋር ቢሆን ይሄ ማለት ነው። ይሄ እንዴት አድርገን የምንገልጸው? ከኦሪጂኑ ነው እንግዲህ የምንገልጸው። ይሄንን ፖዚሽን ቬክተር ስለሆነ ከኦሪጂኑ ነው የምንገልጸው። እንደዚህ አድርገን መግለጽ እንችላለን ማለት ነው። ይሄ ፖይንት የሚያሳየኝ -14, -1 የሚለው ነው ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ቀጣይ ይሄኛው ነው። አራተኛው write the following vectors as a vector in the coordinate ነው። በኮኦርዲኔት ፎርም አስቀምጡ ነው። ይሄን ብቻ ሰራላችኋለሁ። 1, 1 ማድረግ ነው።
ቢንን ጨምርላችሁ እሺ -2 1/5 እንደዚህ ያደርጋችሁ ነው የምትሰሩት ማለት ነው። ከዛ ሲቀጥል አሁን የምናየው ኖርም ኦፍ ቬክተርስ ነው። ኖርም ኦፍ ቬክተርስ ደግሞ ማለት የአንድን ቬክተር ማግኒቲዩድ መፈለግ ነው። ኦኬ ለምሳሌ ቬክተር ኤ እዚህ ጋር ይሰጠኝ። ይሄ ማለት x1 y1 ይሁን። ኦኬ ቬክተር ቢ ደግሞ እንዲህ ቢሰጠኝ x2 y2 ቢሰጠኝ። አሁን የቬክተር ኤን ብቻ ኖርም ፈልጉ ከተባልኩኝ በቀላሉ ማግኒቲዩድ ኦፍ ቬክተር ኤ አድርገን x1 ስኩዌር ፕላስ y1 ስኩዌር ነው ማደርገው። የቬክተር ቢን ኖርም ፈልጉ ከተባልኩ ደግሞ ስኩዌር ሩት ኦፍ x2 ስኩዌር ፕላስ y2 ስኩዌር ነው ማደርገው። ነገር ግን የዚህ ብባልስ የቬክተር ኤ ቢን ከተባልኩኝ ግን መጀመሪያ ምን ማድረግ አለብኝ ማለት ነው? ቬክተር ቢ ማይነስ ቬክተር ኤ ማድረግ አለብኝ ማለት ነው። ቬክተር ኤ ማይነስ ቬክተር ኤ ማድረግ አለብኝ። ይሄ ማለት x2 ማይነስ x1 y2 ማይነስ y1 ማድረግ አለብኝ። ይሄን በዩኒት ቬክተር መግለጽ እችላለሁ። x2 ማይነስ x1 ይሄ x አክሲስ ላይ ስለሚሆን በi ፕላስ ይሄ ደግሞ y አክሲስ ስለሆነ y2 ማይነስ y1 ጂ ማድረግ እችላለሁ ማለት ነው። ከዛም በኋላ የዚህን ቬክተር ኖርም ፈልጉ ከተባልኩኝ ማግኒቲዩድ ኦፍ ቬክተር ኤቢ ስኩዌር ሩቱ ምን ይሆናል ማለት ነው? ስኩዌር ሩት ካስገባን በኋላ x2 ማይነስ x1 the whole square ፕላስ y2 ማይነስ y1 the whole square ማድረግ ነው ማለት ነው። በቀላሉ ይሄ ነው ኖርም ኦፍ ቬክተርስ የሚለው ይሄንን ይመስላል ማለት ነው። ኦኬ ሁሉ ጊዜ እንግዲህ ምን ነው ኮንሲደር የምናደርገው ፖዚሽን ቬክተሩን። ይሄን ፈለግን ማለት ቬክተር ኤቢ አድርገን ሰራን ማለት ፖዚሽን ቬክተሩን ፈለግን። ከኦሪጂኑ ተነስቶ ያለውን ነው እየፈለግን ያለነው፣ የሱም ማግኒቲዩድ ነው እየሰራን ያለነው ማለት ነው። ኤግዛምፕል አለ። ኤግዛምፕሎችን በቀላሉ እናያለን። አሁን ፋይንድ ዘ ኖርም ኦፍ ዘ ፎሎዊንግ ቬክተርስ ነው የሚለው። እኔ ኤን ሰራላችኋለሁ፣ ሌሎችን ሰራላችሁ ቀላል ስለሆነ 3 ማይነስ 3 ነው። ኦኬ የዚህኛው ኖርም ማለት ለምሳሌ ሌት ቬክተር ዩ ነው ልበል። ይሄኛው 3 ማይነስ 3 አዳም ማግኒቲዩድ ኦፍ ዩ ነው የምንሰራው። ግን ከፈለጋችሁ በዩኒት ቬክተር መግለጽ ትችላላችሁ። 3i ማይነስ 3j ማድረግ ትችላላችሁ። ይሄ ማለት ምን ማለት ነው? 3 ስኩዌር ፕላስ 3 ስኩዌር ፕላስ ማይነስ 3 the whole square። ይሄን ሲሰሩት ደግሞ ምንም ታገኙት 3 ሩት ታገኛላችሁ ማለት እንደዚህ ያደርጋችሁ ነው የምትሰሩት። ኦኬ አንድ ኖት ነገር አለ እዚህ ጋር የምነግራችሁ ማለት ነው፣ እንደ ማስታወሻ ነው። ለምሳሌ አንድ ቬክተር ዩ አለ እንበል። በቬክተር ዩ አቅጣጫ ያለውን ዩኒት ቬክተር ፈልጉ ከተባላችሁ ዩኒት ቬክተር አሎንግ ዩ ማለት ራሱ ቬክተር ዩ ታይምስ 1/, ማግኒቲዩድ ኦፍ ዩ ነው የምታደርጉት ማለት ነው። ምን ማለት ነው? በዚህ ዩ ቬክተር ላይ ያለው ዩኒት ቬክተር ማለት ለምሳሌ ቬክተር ዩ እንዲህ ከሆነ ከዚህ ተነስቶ ማግኒቲዩዱ ከዚህ የሚገልጽ ከሆነ በዚህ ዳይሬክሽን ላይ ያለውን የዚህን ቬክተር ዩኒት ቬክተር ፈልገው ከተባል ማግኒቲዩዱ አንድ የሆነችው የሚመጣበትን ቦታ ነው የምፈልገው ማለት ነው። እስከዚህ ያለችው ነው የምፈልጋችሁ አንድ ነች ማለት ነው። ይሄን ለመፈለግ ደግሞ ይሄኛውን ፎርሙላ ነው የምትጠቀሙት። ኦኬ ሁለተኛ ደግሞ የሆነን ፖዚሽን ቬክተር ከተሰጠኝ ለምሳሌ ቬክተር ኤ ብቻ ከሆነ ከኦሪጂኑ የምንለካው ማለት ነው። ይሄ ለምሳሌ ቬክተር ኤ ተብዬ 2 1 ከተባል ከኦሪጂኑ ነው የምንለካው አይደል? ቬክተር ቢም ደግሞ 3 2 ከተባልኩ ይሄም ከኦሪጂኑ ነው የምንለው። ነገር ግን ኤቢ ከተባለ ከኦሪጂኑ ለማግኘት ቬክተር ቢ ማይነስ ቬክተር ኤ ማድረግ አለብኝ ማለት ነው። ከዛ በኋላ የዚህን ምን መፈለግ ይችላል ማለት ኖርሙን መፈለግ ይችላል። የዚህንም ለብቻ መስራት ይችላል፣ የዚህንም ለብቻ መስራት ይችላል። ከዛ አጠቃላይ ደግሞ የቬክተር ኤቢንም ኖርም መስራት ይችላል ማለት ነው። ኤግዛምፕል አለ። በኤግዛምፕል ደግሞ እናያለን። እዚህ ጋር ኤግዛምፕል አለላችሁ። ኢፍ ዩ ኢኳል ቱ 1 2 ቪ ኢኳል ቱ 3 4 ከሆነ the unit vector in the direction of v ነው የሚለኝ። በዚህኛው ዳይሬክሽን ላይ ያለውን ዩኒት ቬክተር ለምሳሌ አከለ እንዲ ኤክስ ዋይ አክሲስ እናንሳ። 3 4 ማለት ይሄ 3 ቢሆን እዚህ ጋር 4 ቢሆን እስከዚህ ነው የመጣው አይደለም ቬክተራችን ይሄ ማለት ነው። ይሄ ማግኒቲዩዱ ስንት ነው የሚሆነው? ይሄ ማለት ቬክተር v 3 4 ነው። የዚህ ማግኒቲዩድ ማለት ስኩዌር ሩት ኦፍ 3 ስኩዌር 9 5 ነው የሚሆነው ማለት ነው። እኔ ግን ይሄው ሙሉ ስንት ነው? 5 ነው ከዚህ እስከዚህ ያለው። እኔ ግን የፈለኩት እስከዚህ ያለችው ነው 1 የምትመጣው ነች። ማግኒቲዩዷ 1 የምትመጣው ይሄኔ ማግኒቲዩዱ 5 ነው። ኦኬ እሱን ለማግኘት እንዴት አድርገን ነው የምንሰራው? ዩኒት ቬክተር along vector v or in the direction of vector v equal to vector v times 1/, magnitude of vector v ነው የሚሆነው አይደል? v ማለት 3 4 ነው times 1/, የዚህ ማግኒቲዩድ ደግሞ ስንት ያገኘ ነው? 5 አይደል? 1/5 ከዛ ነው ማለት ነው 3 4 ይሆናል ማለት ነው። ወይም ይሄን በምን መግለጽ ትችላላችሁ? 3i plus 4j/5 ያውን ዩኒት ቬክተር along vector or
in the direction of vector v ነው ማለት ነው። አሁን የዚህ ማግኒቲዩድ ብትሰሩት አንድ ነው የሚመጣው። ቼክ እናድርገው ከፈለጋችሁ። ማግኒቲዩድ ኦፍ ዩኒት ቬክተር along vector v equal to 1/5 ኮንስታንት ነው እናውጣለን። የዚህኛውን ማግኒቲዩድ ማለት ደግሞ ስኩዌር ሩት ኦፍ 3 ስኩዌር ፕላስ 4 ስኩዌር ነው። ይሄ ማለት 5 ነው። 5 ታይምስ 1/5 ማለት ደግሞ 1 ነው የሚሆነው ማለት ነው። ቀላል ነው። ዩኒት ቬክተር in the direction of u plus v ከተባላችሁ ደግሞ u plus v መጀመሪያ ተሰውታል ትደምሩታላችሁ። 1 plus 3 4 ነው። 2 plus 4 6 ነው። ከዛ በኋላ ማግኒቲዩድ ኦፍ u plus v ትሰራላችሁ። ይሄ ማለት 4 ስኩዌር 16 ነው ሲደመር 6 ስኩዌር ማለት 36 ነው። ይሄ ማለት ስኩዌር ሩት ኦፍ 52 ይሆናል ማለት ነው። ስኩዌር ሩት ኦፍ 52 ይመጣላችኋል። ይሄ ማለት ራሱ ምን ማለት ነው? ስኩዌር ሩት ኦፍ 16 ሲባዛ 52 ማለት ስኩዌር ሩት ኦፍ 4 ሲባዛ 13 ማለት ነው። ይሄ ማለት 2 ሩት 13 ይመጣላችኋል። ከዛም በኋላ እንደምናደርገው ዩኒት ቬክተር in the direction of u plus v ማለት ራሱ u plus v ታይምስ 1 ኦቨር ማግኒቲዩድ ኦፍ u plus v ነው የምታደርጉት ማለት ነው። ቀላል ነው በቃ። ይሄ ማለት u plus v ያገኘነው ነው ይሄኛው ነው 4.6 ማድረግ ትችላላችሁ። ወይም ደግሞ 4i ፕላስ አሁን ለምሳሌ እዚህ እንዲያርጋችሁ ማስቀመጥ ትችላላችሁ። 4i ፕላስ 6g አድርጋችሁ ማስቀመጥ ትችላላችሁ። ኦቨር ማግኒቲዩዱ ስንት ያገኛችሁ? 2 ሩት 13። ይሄ ማለት ምን ማለት ነው? ዩኒት ቬክተር along or in the direction of u plus v ነው ማለት ነው። ሲ ላይን the unit vector in the direction of u minus v ከተባላችሁ u minus v እንሰራላችሁ። መጀመሪያ u minus v ከዩ ላይ v እንቀንሳለን ማለት ነው መጀመሪያ። ያ ማለት 1 ሲቀነስ 3 -2 ነው። 2 ሲቀነስ 4 -2 ነው የሚሆነው ማለት ነው። አዛኝ እዚህ ማግኒቲዩድ መስራት ነው። ጀስት ፎርሙላውን መከተል ነው። በጣም ቀላል ስለሆነ ማለት ነው። ኦኬ እንደዚህ ያረጋችሁ እዚህ ጋር ኤክሰርሳይዝ አለላችሁ። ይሄንን ኤክሰርሳይዝ ደግሞ ተሰሩታላችሁ ማለት ነው። አሁን በሰራነው መንገድ ነው የምትሰሩት። በጣም ቀላል ስለሆነ ማለት ነው። ያልገባችሁ ነገር ካለ እዚህ ላይ ኮሜንት ላይ አስቀምጡልኝ። መልሱን ወይም ደግሞ በቀጣይ ቪዲዮ ላይ ሰርቼ ይዤላችሁ እመጣለሁ ማለት ነው። እዚህ ጋር መጣውላችሁ two vector u and v are parallel if u equal to k times v። አሁን እዚህ ጋር በደንብ እንድታዩኝ አሁን ሁለት ቬክተሮች አሉ u እና v። እነዚህ ሁለት ቬክተሮች እርስ በርሳቸው ፓራላል ነው ለመባል አንዱ የአንዱን የሆነ ስካላር ፕሮዳክት ነው ያለበት። ለምሳሌ u equal to kv ወይም ደግሞ v equal to k times u ከሆነ ማለት ነው። እዚህ ጋር k ምንድነው? ነን ዜሮ ነምበር ነች። እዚህ ጋር መጠቀቅ ያለባችሁ ምንድነው? k ፖዚቲቭ ከሆነ ፖዚቲቭ ነምበር ከሆነ ምንድነው የሚሆነው ማለት ነው? u እና v the same direction ናቸው ማለት ነው። ነገር ግን k ኔጌቲቭ ከሆነች ምን እንደምትሆነው? ኦፖዚት ዳይሬክሽን ነች። ምንድናቸው? አንቲ ፓራላል ናቸው ይላል ማለት ነው። አንቲ ፓራላል ማለት ፓራላል ሆነው ግን ኦፖዚት ዳይሬክሽን ላይ ያሉ ናቸው ማለት ነው። ይሄኛው the same direction ላይ ያለ ነው ማለት ነው። ይሄንን ነገር ማወቅ መቻል አለባችሁ። ኦኬ ቀጣይ ላይ ስንመጣ አሁንም እዚህ ጋር ኖት አለ two vector u equal to u1i plus u2j and vector v equal to v1i plus v2j are equal if and only if their components are equal። አሁን u እና v እኩል ነው ለመባል ኮምፖነንቶቹ እኩል መሆን አለበት። ኮምፖነንት ማለት የx ዳይሬክሽኑ ከx ከዛኛው x ዳይሬክሽን ጋር የዚህኛው y ከዛኛው u ጋር ያ ማለት u1 equal to v1 እንዲሁም ደግሞ u2 equal to v2 መሆን አለበት እኩል ለመሆን ነው። ሁለተኛው ፖይንት ደግሞ two or more vectors are said to be equal if they have the same magnitude and the same direction። ሁለት ቬክተሮች እኩል ናቸው ለመባል ማግኒቲዩዳቸው the same መሆን አለበት፣ አቅጣጫቸውም the same መሆን አለበት ማለት ነው እኩል ለመባል። ኦኬ ከዛ በመቀጠል እዚህ ጋር አሁን determine which of the vectors are equal to each other ነው የሚለው። እኩል የሆነ የትኛው ነው? ይሄኛው ነው። እንደምታዩት ማግኒቲዩዱ the same ነው፣ ዳይሬክሽኑ the same ነው ማለት ነው። እዚህ ጋር ግን በምንመጣበት ሰዓት ማግኒቲዩዳቸው the same ቢሆንም ዳይሬክሽናቸው ግን ምንድነው? ኦፖዚት ነው። ስለዚህ እነዚህ ኢኳል ቬክተር አይደሉም ማለት ነው። ነገር ግን ማግኒቲዩዳቸው የምንወስድ ከሆነ እኩል ነው የሚሆኑት። አሁን ይሄም ምንድነው? ፓራላል ናቸው። እነዚህ ደግሞ አንቲ ፓራላል ናቸው፣ ኦፖዚት ዳይሬክሽን ናቸው ማለት ነው። ስለዚህ እዚህ ጋር የምናየው ምንድነው ማለት ነው? ሁለት ቬክተሮች እኩል ነው ለመባል
መጠናቸውም ዳይሬክሽናቸውም ዘሴም መሆን አለበት። ይሄኛው ለምሳሌ ኢኳል ቬክተር እንላቸዋለን። እዚህ ጋር ግን ማግኒቱዳቸው እኩል ነው፣ ዳይሬክሽናቸው ኦፖዚት ናቸው። ስለዚህ የአንዱ ኢንቨርስ ነው ወይም ኦፖዚት ዳይሬክሽን ነው እንላለን ማለት ነው። ከዛ በመቀጠል እዚህ ጋር ኤግዛምፕል አለ። ይህንን ኤክሰርሳይዝ እንሰራለን ማለት ነው። ይሄኛውን ኤግዛምፕል እንሰራለን። ሁለት ቬክተሮች ተገኝተዋል። u 2i plus j v ደግሞ i minus 2j which of the following vector below are parallel to u or v ነው። ለu ወይም ለv ፓራራል የሆነው የትኛው ነው? እንግዲህ ሁለት ቬክተሮች አሉ ከተባል u እና v የሚባሉ ቬክተሮች አሉ ከተባል ሌላ ቬክተር w የሚባል ካለ ይሄ u እና w ፓራራል ናቸው የሚባሉ አንዱ ያንዱን የሆነ ስካላር ፕሮዳክት ከሆነ ነው ማለት ነው። እንዲህ ከሆነ ኦኬ። አሁን አንደኛ ቬክተር a ልውሰድ። a = -2i - j ማለት ማይነስ አለች እዚህ ጋር ኮመን ባወጣት ከዛስ 2i + j ነው። ይሄኛው ደግሞ ከማን ጋር ይመሳሰላል? ከዚህኛው ጋር ይመሳሰላል አይደል? ምንድነው የሆነው ነገር? u = ማይነስ ቬክተር a ነው። ስለዚህ በማይነስ ነው የተባዛው ማለት ነው። ስለዚህ ምንድናቸው? የቱ ፓራራል ናቸው ማለት ነው። ግን ኦፖዚት ዳይሬክሽን ናቸው ወይም አንቲ ፓራራል ናቸው ማለት እንችላለን ማለት ነው። ኦኬ ፓራራል ናቸው ግን ኦፖዚት ዳይሬክሽን ናቸው ማለት እንችላለን። ቢ ላይ ደግሞ እንምጣ። 5i - 10j አሁን ሲምፕሊፋይ ለማድረግ ነው የምንሞክረው። ኮመን ማን አለኝ? 5 አለ። 5ን የጋራ አውጣና i - 2j ይሆናል። ይሄ ደግሞ ከማን ጋር ነው የሚመሳሰለው? እቺኛው ከማን ጋር እኩል ነች? ከv ጋር እኩል ነች። ስለዚህ ቬክተር v ማለት ምን ማለት ነው? 5 ታይምስ ቬክተር b ነች እቺ እንግዲህ አይደል? ኦኬ ቬክተር b ማለት ምን ሆነች ማለት ነው? አሁን 5 ታይምስ ቬክተር v ሆነ። ስለዚህ ምንድናቸው እዚህ ጋር ፕሮፖርሽን ስለሆኑ ፓራራል ናቸው። ከማን ጋር? ከv ጋር። እቺ ፓራራል ነች ከv ጋር ማለት እችላለሁ ማለት ነው። ሲ ላይ ደግሞ ስንመጣ አሁንም ኮመን 4 አለኝ። 4ን ኮመን ላውጣና i - 2j ነው የሚሆነው። ይሄ ማን ነው? ቬክተር c ነው። ኦኬ አሁንም ይሄ ከማን ጋር ነው ፓራራል የሚሆነው? ከv ጋር ነው። ምክንያቱም ቬክተር c ማለት ምንድነው የሚሆነው? 4 ታይምስ ቬክተር v ነው የሚሆነው። c የቪን 4 ታይምስ ነው። ስለዚህ ፓራራል ናቸው ማለት ነው። ፓራራል አይደሉም ለመባል ፕሮፖርሽናል ነው መሆን የማይጠበቅባቸው። ለምሳሌ አንድ ቬክተር እዚህ ጋር -i - j ብል አሁን ማይነስ ኮመን አለኝ ላውጣና i + j ነው። i + j ደግሞ ዩም አይደለም ቪም አይደለም። ስለዚህ ፕሮፖርሽናል ስላልሆኑ ይሄኛው ቬክተር ከዩ ጋም ከቪ ጋም ምን አይደለም ማለት ነው? ፓራራል አይደለም ማለት ነው። ይሄንን ኤክሰርሳይዝ አሁንም እናንተ ተሰራላችሁ። ከዚህ ውስጥ ጥያቄ መርጬ በቀጣይ ቪዲዮ ሰርቼ ነው ወደ ቀጣዩ ክላስ የሚሄድላችሁ ወይንም ቀጣይ ክላስ ላይ ካስተማርኩ መጨረሻ ላይ ይሄኛውን ኤክሰርሳይዝ የምሰራላችሁ ይሆናል ማለት ነው። ለዛሬ የነበረን ክላስ ይህንን ይመስላል። እጅግ አድርጌ አመሰግናለሁ። we are fathers of students